ሰላም የዩቲዩብ ተከታታዮች ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ካልተፈታ ህልሞቻችሁ 3 ቪዲዮ ቼክ አድርጋችሁ ማለት ነው። አልተፈታም ካላችሁ ስር ህልሙን ደግማችሁ አስቀምጡልኝ፣ ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ ማለት ነው። ያው ይሄ ሲያስቸግረኝ በሁለተኛው ቻናል ላይ ስለሆነ የምለቅላችሁ እሱንም ቻናል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኗት። ያው ለጊዜው የለቀኳቸውም አሉ፣ ሲያስቸግረኝ ያው እዛ ላይ የለቀኩላችሁ አለ። ስለዚህ ቼክ አድርጉ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ቪዲዮ ሲረዝም በማፍጠኛ እዩት። አሁን ወደ እናንተ ህልም ፍቺ። ዜዶ ሰላም፣ መቅዲ ሰላም። አንድ የማውቀው ጥቁር ልጅ በስስት አይኔ ያየኝ እንባ ይተናነቀዋል። ምን ሆነ ነው ስለው አፍቅርሻለሁ ይለኛል። ትቼው ወደ ቤት ልገባ ስል እቤት ደርሼ ልምጣ አለኝ። እኔ ሄድና አልኩት። እኔ መሄዱን ነበረ የምፈልገው። የምገባበት ቤት የቁልፍ መክፈቻ ይዞ ሄደ። እኔም ገብቼ ከውስጥ ቆለፍኩት። ቁልፉን ጓጉቸር ነበር። ስገባ በጣም ቀይ የአክስቴ ልጅ ቤት ውስጥ ነበረች። ከእህቷ ጋር ስልክ ታወራለች። እኔ ብርቱካን ልጬ እየበላው እሷ ስልክ እያወራች ልንተኛ ፍራሽ ላይ ጋደም እንዳለን ያ የሄደው ልጅ መጥቶ በመስኮት ጭላንጭል ሲያየኝ ተመለሰ። ልጅቱ ተኝታለች እለዋለሁ። እሷ ሁለት የተላጠ ብርቱካን ይዞ እየበላ ነበረ። ከዛ ተመልሶ ሄደ። በእውኑ ዓለም የአክስቴ ልጅ አሁን አራስ ናት። እስኪ ፍችልኝ መቅዲ፣ አበዛሁብሽ፣ ይቅርታ። ደግሞ ያኛው ቻናል ላይ ሰርች ሳደርጎ አይመጣም። እሺ ያኛው ቻናል ላይ ሰርች ሳይሆን ከኮሚቲ አለ አይደል፣ ፊት ለፊት ላይ ቪዲዮ ፖስት ኮሚቲ ምናምን የሚሉ አሉ አይደል፣ ኮሚቲ ላይ ሼር አደርገዋለሁኝ። ድሪም ኢንተርፕሬቴሽን የሚል ነው፣ እንደዛ ታገኘዋለሽ። እሺ ጥቁር ሰው ያው በህልም ትንሽ ጥሩ አይደለም፣ ግን ያው ይሄ የምታውቂው ሰው ስለሆነ ምንም እንትን የለውም። የማይታወቅ ቢሆን ነው ጥሩ አይደለም ፍቹ ነበረ። ግን ያው ቁልፍ ከፍተሽ መግባትሽ ቁልፍ ጥሩ ነው። ቁልፍን ማየት ለምፈልጊው ነገር መፍትሄው እጅሽ ላይ እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው ቁልፍ ማየት ማለት ነው። መክፈትም እንደዛው በጣም ቆንጆ ነው። ሌላኛው ብርቱካን ልጅን ነው የሚያመላክተው። ልጅ ነው ብርቱካን፣ ገቢንም ልጅን ያመላክታል። ብርቱካን ያንን ያመላክትሻል። ያው ግን ያ ልጅ መቅልሽ ስለሆነ ትኩረቱ አንቺ ላይ እንደሆነ የሚያመላክትሽ ነው። በጭላንጭል እያየሽ እንደሆነም ስታየው ነው ያየሽው። ተመልሶ በጭላንጭል እያየሽው ነው እና ያው አንቺ ላይ ትኩረቱ እንደሆነ ያ ሰው የሚያመላክትሽ ነው። ብርቱካን ልጅን ነው የሚያመላክተው። እሱም ብርቱካን ይዞ ነው ያየሽው። ያንን ነው የሚያመላክተው። የአክስትሽ ልጅ ስልክ ይዛ ማየት ስልክ ጸሎት ነው፣ ቆንጆ ነው። ስልክ ጸሎትን ነው የሚያመላክተው። ብርቱካን ልጅን ነው የሚያመላክተው፣ ቆንጆ ነው። ፒክ ሰላም መቅዲ፣ እህቴ በህልሟ አባታችን ነስሮት አየች፣ በጣም እየነሰረው። እሺ ደም ማየት ብር ማግኘትን፣ ሲሳይ ማግኘትን ነው የሚያመላክተው፣ ቆንጆ። ህይወት እንዴት ነሽ መቅዲ? እግዚአብሔር ይመስገን። በተደጋጋሚ አለፍሽኝ ፍችልኝ። እያለፍኩ አይደለም፣ ትንሽ እያስቸገረኝ ስለሆነ ያኛው ቻናል ላይ ሰብስክራይብ ካላደረጋችሁ አድርጉ። ኮሚኒቲ ስላለ እዛ ላይ እየለቀኩ ነበረ። እዚህ ጋር የነበሩትም እዛ ላይ እየለቀኩ ስለነበረ እሱን ቼክ አድርጉት። እሺ ያው ምናልባት የዘጋየባችሁ እዛም ተፈቶ ሊሆን ስለሚችል ማለት ነው። ፍቾቹን ብቻ ደግሞ እዛ ላይ ማግኘት ስለምችሉ። እሺ በተደጋጋሚ ፍችልኝ። በህልም ልጄ አዝዬ ከአጎቴ ልጅ ጋር የሆነ ቤት ገባን። የማላውቀው ቤት ነው። ገባ ደግሞ የገባንበት ቤት ውስጥ የሆነች ሴት ነበረች። በጣም ደስተኛ ሆና ሰላም አለችንና
ስማኝ እንድገባ አደረገችኝ። ከዛ ልጄን አውርጄ ተቀመጥኩ። ከዛ ምግብ ልታቀርብ ስትጎዳጎድ ምግብ አንበላም አልኳት። ከዛ ውሃ በብርጭቆ ሰጠችኝና ጠጥቼ ልጄንም አጠጣው። ከዛም የሚያምር ድፎ ዳቦ ይዛ መጣች። እሱን ለእኔ ለልጄም አበላችን። ከዛ ጥላኝ ወጣች። ልጄ ትን አለውና ደንግጬ አነሳሁት፣ አዘልኩት። ተኛ ልወጣ ስል ዝናብ እየዘነበ ነበረ። እናቴ ከውጭ ሆና ለምን አትሄዱም ረፈደ ስትለኝ የአክስቴ ልጅ እቃ ሰብስቢ እላታለሁ። አልጋ ላይ ጥላ ሽቶ ተቀምጦ አያለው። ከዛ ወጣሁ እየሄድኩኝ ልጄን አዝዬ ነጠላ ለብሼ። ከዛ ሁለት አብሮ አደጎች እያዩኝ ይስቁብኛል። ምንድነው አሮጊት ሆነሻል ሲሉኝ ልጄን አስቆርቤ ነው አልኳቸው። ከዛ የአንዱ አብሮ አደግ ቤት ግቢያቸው ተበርግዷል። ወደኛ ቤት ሳይ ደግሞ ቅጥቅጥ መኪና ሰው ጭኖ እየጠበቀ ይመስለኛል። አንድ ታክሲ ደግሞ እዚያ ይሄዳል። ከዛ ነቃው። በጣም በዛ። ይቅርታ ረጅም ህልም ነው ያየሁት። በጣም ግራ ስለገባኝ ነው። ፍችልኝ። እሺ ልጅ ማዘል በህይወት ውጣ ውረድ መድከም እንዳይመጣ ጸሎት አድርጊ። ልጅ ማዘል ያንን ነው የሚያመላክትሽ። ላኛው ያው ምግቡን ብታይ ጥሩ ነበር። ምግብ በረከት ስለሆነ ማለት ነው። ዳቦም እንደዛው በረከትን ነው የሚያመላክተው። ድፎ ዳቦ ስትበይ ነው ያየሽው። በጣም ቆንጆ ነው። ሌላኛው ደግሞ አልጋ ጸጋ ነው። እዛ ላይ ሽቶ ጥላ ተቀምጦ ነው። ጥላ የእመቤታችን ከለላ ማግኘትን ያመላክትሻል። ጥበቃ ማግኘትን ያመላክትሻል። ሽቶ ምስጋና፣ ክብርን፣ ካሳን የሚያመላክት ነው። በጣም ቆንጆ ነው። ዝናብ ትንሽ ጥሩ አይደለም። የስጋ ፈተና ወይም እንባን ነው የሚያመላክተው። ግን ያው አቁሞ ነው አይደል ስትወጪ ያየሽው። እንደዛ ከሆነ ጥሩ ነው። ያው ክፉንለም ደጉልም ብሎ ጸሎት ማድረግ ነው። ሌላኛው ደግሞ አንቺን እያዩ ሲስቁብሽ የነበረው የራሳቸው ችግር እንዳለ የሚያዘኑበት ነገር እንደሚኖር የሚያመላክት ነው፣ በእነሱ ህይወት ላይ ማለት ነው። ሌላኛው ታክሲ አሉባልታን ነው። ያው አልተሳፈርሽም፣ ጥሩ ነው። ታክሲ ጥሩ አይደለም። ያው መኪና ህይወትን ከመምራት ጋር የተያያዘ ነው ማየት ራሱ ማለት ነው። እና ያንን ነው የሚያመላክትሽ። ያው ጥሩ ነው። ሌላው ጥላው፣ ድፎ ዳቦ፣ አልጋው፣ ጀንጥላው ቆንጆ ነው። ያው ዝናብ ነው ትንሽ እንትን ያላለው እሱ ጸሎት አድርጊ። ሌላ ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረጋችሁን እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። በዚህ ስችል በዚህ እለቃለሁኝ፣ በዚህ ካልቻልኩኝ ደግሞ በዛኛው እለቅላችኋለሁ ማለት ነው። እምቢ ሲለኝ ያው በሁለቱም ነው ትንምላው። ስለዚህ ኮሚኒቲ ላይ አለላችሁ። ያው ሰርች ከምታደርጉ ኮሚኒቲ ላይ ሼር አድርጌዋለሁ ራሴ። እሱ ጋር ግቡና ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኗት። ያው ሲለቀቅ ይደርሳችኋል ማለት ነው። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ